አቮካዶ አስፈላጊ በሆኑ ንጥረ ነገሮች፣ ጤናማ ቅባቶችና አንቲኦክሲዳንት የተሞላ ሲሆን የልብና የቆዳ ጤንነትን ከመጠበቅ ጀምሮ የምግብ መፈጨትንና የአእምሮ ጤንነትን እስከ መደገፍ ድረስ በርካታ የጤና ጠቀሜታዎችን ይሰጣል። አቮካዶ በጁስ መልክ ሰላጣ ውስጥ ቢጨመር ወይም በራሳቸው እንዲሁ ቢበሉ ለአጠቃላይ ጤና ከፍተኛ አስተዋጽኦ ያደርጋሉ። ስለዚህ በዛሬው ትምህርታችን ስለ አቮካዶ 12 አስደናቂ የጤና ጥቅሞችና በመጨረሻም አቮካዶን መጠንቀቅ ስላለባቸው ሁለት ሰዎች በስፋት የምናይ ይሆናል። ሁሌም ለጤናችሁ ቅድሚያ የምትሰጡና መልካም ልብ ካላችሁ ቪዲዮውን ላይክ በማድረግ ይጀምሩ። ምክንያቱም የእናንተ ላይክ ይህንን ትምህርት ብዙ ሰው ጋር እንዲደርስና እንዲጠቀሙበት ያደርገዋል። ለዚህ ቻናል አዲስ ከሆናችሁ ኢብራሂም እባላለሁ፣ ክሊኒካል ፋርማሲስት ነኝ። ዩቲዩብ ላይ ስለ ጤናቸው ማወቅ ፈልገው ከሚመጡ ጥቂት አስተዋይ ሰዎች ውስጥ ከሆኑ ሰብስክራይብ በማድረግ ቤተሰባችን ይሁኑ። በምንለቃቸውም የጤና ትምህርቶች የራስዎንና የቤተሰቦን ጤና ይጠብቁ። አንደኛ፣ በንጥረ ነገሮች የበለጸገ ነው። አቮካዶ በሚያስደንቅ ሁኔታ በንጥረ ነገሮች የበለጸገ ሲሆን ከ20 በላይ የተለያዩ ቪታሚኖችና ማዕድኖችን የያዙ ሲሆን ከነሱም ውስጥ ቫይታሚን ኬ ለደም መርጋትና ለአጥንት ጤና ጠቃሚ ነው። ቫይታሚን ሲ የሰውነትን በሽታ የመከላከል አቅምንና የቆዳ ጤናን የሚደግፍ አንቲኦክሲዳንት ነው። ቫይታሚን ኢ ሴሎችን ከኦክሳይድ ውጥረት ይከላከላል እናም የቆዳ ጤናን ይጠብቃል። ቢ ቪታሚኖች ኃይልንና የአንጎል ተግባርን ይደግፋሉ። ፎሌት ለሴል ጥገና አስፈላጊና በተለይም ለነፍሰ ጡር ሴቶች የነርቭ ቱቦ ጉድለቶችን ለመከላከል በጣም አስፈላጊ ነው። ስለዚህ የአንድ አቮካዶ አገልግሎት የተለያዩ ጠቃሚ ንጥረ ነገሮችን ያቀርባል። ይህም ለዕለታዊ አመጋገብ ጠቃሚ ያደርገዋል። ሁለተኛ፣ ከፍተኛ ጤናማ ስብ ነው። አቮካዶ ለልብ ጤናማ ሞኖአንሳቹሬትድ ስብ በተለይም ኦሌክ አሲድ ካሉ ምርጥ ምንጮች አንዱ ነው። ይህ አይነቱ ስብ ከብዙ የጤና ጠቀሜታዎች ጋር የተቆራኘ ነው። እብጠትን ይቀንሳል። ኦሌክ አሲድ እንደ የልብ ህመምና ካንሰር ያሉ ስር የሰደዱ በሽታዎች ጋር የተያያዘ እብጠትን ለመቀነስ ይረዳል። የኮሌስትሮል መጠንን ያሻሽላል። ሞኖአንሳቹሬትድ ፋት ኤችዲኤል ወይም ጥሩ ኮሌስትሮል እንዲጨምርና ኤልዲኤል መጥፎ ኮሌስትሮልን በመቀነስ የልብ ጤናን ያበረታታሉ። ስለዚህ አቮካዶን ወደ አመጋገቡ ማካተት ጤናማ የኮሌስትሮል መጠንን ለመጠበቅና ለልብ ህመም ተጋላጭነትን ይቀንሳል። ሶስተኛ፣ የልብ ጤናን ይደግፋል። አቮካዶ ከጤናማ የስብ ይዘቱ በተጨማሪ ፖታሲየም እና ፋይበርን ይዟል። እነዚህም ሁለቱም የልብና የደም ስር ካርዲዮቫስኩላር ጤንነትን ይደግፋሉ። ፖታሲየም አቮካዶ ከሙዝ የበለጠ ፖታሲየምን ይዟል። ፖታሲየም የሶዲየም መጠንን በማመጣጠን የደም ግፊትን ለመቆጣጠር ይረዳል። ይህም የደም ግፊትና የስትሮክ አደጋን ይቀንሳል። ፋይበር አቮካዶ የሚሟማም ሆነ የማይሟማ ፋይበር ምንጭ በመሆኑ በደም ወሳጅ ቧንቧዎች ላይ የሚፈጠረውን የፕላክ ክምችቶች በመቀነስ የኮሌስትሮል መጠንን በመቀነስ የልብ ጤናን ለማሻሻል ይረዳል። ስለዚህ አቮካዶን ወደ ምግቦ ማከል ለተሻለ የልብና የደም ቧንቧ ችግሮች ተጋላጭነትን ይቀንሳል። አራተኛ፣ እጅግ በጣም ጥሩ የፋይበር ምንጭ። አቮካዶ በፋይበር የበለጸገ ሲሆን በግማሽ አቮካዶ ወደ 7 ግራም የሚጠጋ ሲሆን ይህም በየቀኑ ከሚያስፈልጉት የፋይበር ፍላጎቶች ውስጥ ከፍተኛውን ድርሻ ይይዛል። የምግብ መፈጨትን ያበረታታል። ፋይበር በሰገራ ውስጥ ብዙ ይገባል። ይህም መደበኛ ሰገራ እንዲኖር በማድረግ የሆድ ድርቀትን ይከላከላል። የክብደት አስተዳደር ፋይበር ጥጋብን ይጨምራል። ይህም የምግብ ፍላጎትን ለመቆጣጠርና አጠቃላይ የካሎሪን ቅበላን ለመቀነስ ያስችላል። የአንጀት ጤናን ይደግፋል። ፋይበር እንደ ፕሪባዮቲክ ሆኖ ያገለግላል። በአንጀት ውስጥ ያሉትን ጠቃሚ ባክቴሪያዎችን በመመገብና ጤናማ ማይክሮባዮም እንዲኖሩ ያደርጋል። ስለዚህ አቮካዶን አዘውትሮ መመገብ የምግብ መፈጨትን ጤንነት ለማጎልበትና ክብደትን ለመቆጣጠር ይረዳል። አምስተኛ፣ ሌሎች ንጥረ ነገሮችን ለመቀበል ይረዳል። በአቮካዶ ውስጥ ያሉት ጤናማ ቅባቶች እንደ ቫይታሚን ኤ፣ ዲ፣ ኢ እና ኬ ያሉ በስብ የሚሟማ ቫይታሚኖችን መቀበልን ያጎለብታሉ። በአመጋገብ ውስጥ በቂ ቅባት ከሌለ እነዚህ ቫይታሚኖች በትክክል ሊወሰዱ አይችሉም። የንጥረ ምግብ ቅበላን ያሻሽላል። አቮካዶን ወደ ሰላጣ ወይም የአትክልት ምግቦች መጨመር የእነዚህ ንጥረ ነገሮች በከፍተኛ ሁኔታ በማሻሻል ለጤናው የበለጠ ጠቃሚ ያደርገዋል። ስለዚህ በስብ የሚሟሙ ቪታሚኖችን ለመቀበል አቮካዶን ከሌሎች በንጥረ ምግብ የበለጸጉ ምግቦች ጋር ቀላቅሎ ይመገቡ። ስድስተኛ፣ የአይን ጤናን ይደግፋል። አቮካዶ በአንቲኦክሲዳንት የበለጸገ ሲሆን በተለይም ለአይን ጤና አስፈላጊ ናቸው። የአይን ጉዳትን ይከላከላል። እነዚህ አንቲኦክሲዳንቶች አይንን ከጎጂ የብርሃን ሞገዶች ለምሳሌ ከዩቪ ጨረሮች ይከላከላል። እንዲሁም የአይን ሞራ ግርዶሽ ተጋላጭነትን ይቀንሳሉ። ሁለቱም ከእድሜ ጋር የተያያዙ የተለመዱ የአይን ህመም ናቸው።
ስለዚህ አቮካዶን አዘውትሮ መጠቀም እይታውን ለመጠበቅና የረጅም ጊዜ የአይን ጤናን ያበረታታል። ሰባተኛ በክብደት መቆጣጠር ውስጥ ያግዛል። አቮካዶ ከፍተኛ የካሎሪ ይዘት ያለው ቢሆንም በንጥረ ምግብ መጠኑና ከፍተኛ ፋይበር ይዘቱ ክብደትን ለመቆጣጠር ይረዳል። ሙላነትን ያበረታታል። ጤናማ ስብና ፋይበር ጥምረት ረዘም ላለ ጊዜ የመርካት ወይም የመጥገብ ስሜት እንዲሰማዎት ያደርጋል። የተመጣጠነ ኃይል በአቮካዶ ውስጥ ያሉት ቅባቶች ዘላቂ ኃይልን ይሰጣሉ። ይህም ከመጠን በላይ መብላትን የሚያስከትሉ የኃይል መድከምን ይከላከላሉ። ስለዚህ ክብደትን ለመቆጣጠር የሚረዳ አቮካዶን እንደ ጤናማና የሚያረካ ፍራፍሬ ይጠቀሙ። ስምንተኛ የአንዳንድ ካንሰር ስጋቶችን ይቀንሳል። አንዳንድ ጥናቶች እንደሚያሳዩት በአቮካዶ ውስጥ የሚገኙት አንቲኦክሲዳንትና ፋይቶኬሚካሎች ለአንዳንድ የካንሰር አይነቶች ተጋላጭነትን በመቀነስ ረገድ ትልቅ ሚና ሊጫወቱ ይችላሉ። የካንሰር ህዋስ እድገትን ይከላከላል። ጥናቶች እንደሚያሳዩት በአቮካዶ ውስጥ የሚገኙ ውህዶች የፕሮስቴትና የአፍ ካንሰር ሴሎች እድገትን ለመከላከል ይረዳሉ። ግሉታቶይንን ይይዛል። ይህ ኃይለኛ አንቲኦክሲዳንት ሴሎችን ከኦክሳይድ ውጥረት ለመጠበቅ ይረዳል። ይህም ለካንሰር እድገት ይዳርጋል። ስለዚህ ተጨማሪ ምርምር የሚያስፈልግ ቢሆንም አቮካዶን ወደ አመጋገቡ ማከል ከካንሰር የመከላከል ጥቅም ሊሰጥ ይችላል። ዘጠነኛ የቆዳ ጤናን ይደግፋል። አቮካዶ በቆዳ እንክብካቤ ውስጥ ተወዳጅ ንጥረ ነገር ነው። ነገር ግን እነሱን በአመጋገብ ውስጥ መጠቀም ለቆዳ ውስጣዊ ጥቅሞችን ይሰጣል። እርጥበትን ይሰጣል። በአቮካዶ ውስጥ የሚገኙት ጤናማ ቅባቶችንና ቫይታሚን በተለይም ቫይታሚን ኢ እና ሲ ቆዳን እርጥበት እንዲይዝና ከቆዳ ጉዳቶች እንዲጠበቁ ያደርጋሉ። የጸረ እርጅና ባህሪያት በአቮካዶ ውስጥ የሚገኙት አንቲኦክሲዳንቶች ነፃ ራዲካልስን በማጥፋት የእርጅና ምልክቶችን እንደ መጨማደድና መስመሮችን በመቀነስ ይረዳሉ። ስለዚህ አቮካዶን በየቀኑ መብላት ወይም መቀባት ለሚያምርና ፈካ ያለ ቆዳ እንዲኖር ያደርጋል። አስረኛ የደም ስኳር መጠንን ይቆጣጠራል። አቮካዶ ካርቦሃይድሬት ቢይዝም በደም ውስጥ ባለው የስኳር መጠን ላይ ያለው ተጽዕኖ ዝቅተኛ የሆነውን ትንሽ ግሊሲሚክ ኢንዴክስ እና ከፍተኛ የፋይበር ይዘት ስላለው ነው። የደም ስኳር መጠን መጨመርን ይከላከላል። በአቮካዶ ውስጥ የሚገኙት ፋይበር እና ጤናማ ቅባቶች የስኳር መጠን ወደ ደም ውስጥ እንዳይገቡ ስለሚቀንስ የስኳር በሽታ ወይም የኢንሱሊን የመቋቋም አቅም ላለባቸው ሰዎች ተስማሚ ምግብ ያደርጋቸዋል። የኢንሱሊን ስሜትን ያሻሽላል። አቮካዶን አዘውትሮ መጠቀም የኢንሱሊን ስሜትን ለማሻሻል እና የደም ስኳር መጠንን ለመቆጣጠር ይረዳል። ስለዚህ አቮካዶ የስኳር በሽታ ላለባቸው ግለሰቦች ወይም የተረጋጋ የደም ስኳር መጠን ለመጠበቅ ለሚፈልጉ ሰዎች ጠቃሚ የምግብ ምርጫ ሊሆን ይችላል። 11 ጤናማ እርግዝናን ያበረታታል። አቮካዶ ለነፍሰ ጡር እናቶች ከፍተኛ የሆነ የፎሌክ ይዘት ስላለው ለጽንስ እድገት ወሳኝ ነው። የመውለድ ችግርን ይከላከላል። ፎሌት ለኒውራል ቲዩብ እድገት ቁልፍ ሚና ስለሚጫወት እንደ ስፒና ቢፊዳ ያሉ የነርቭ ቲዩብ ጉድለቶችን ይቀንሳል። የእናቶች ጤናን ይደግፋል። በአቮካዶ ውስጥ የሚገኙት ጤናማ ቅባቶች፣ ቫይታሚኖችና ማዕድናት ለእናቶች አጠቃላይ ጤንነት አስተዋጽኦ በማድረግ በእርግዝና ወቅት የሚኖረውን ተጨማሪ የምግብ ፍላጎትን ይደግፋል። ስለዚህ እርጉዝ ሴቶች ጤናማ እርግዝናና የጽንስ እድገትን ለመደገፍ አቮካዶን በአመጋገባቸው ውስጥ ማካተት ይኖርባቸዋል። 12 የመንፈስ ጭንቀት ምልክቶችን ለመቀነስ ሊረዳ ይችላል። በአቮካዶ ውስጥ ያሉ ንጥረ ነገሮች በተለይም ፎሌትና ጤናማ ቅባቶች ለአእምሮ ጤና መሻሻል አስተዋጽኦ በማድረግ የድብርት ምልክቶችን ለመቀነስ ይረዳል። እንዲሁም የፎሌት እጥረት ለድብርት ተጋላጭነት መጨመር ጋር ተያይዟል። አቮካዶ ስሜትን የሚቆጣጠር ሴሮቶኒን የተባለ የነርቭ አስተላላፊ በማምረት ረገድ ትልቅ ሚና ይጫወታል። እንዲሁም የዚህ አስፈላጊ ንጥረ ነገር ጥሩ ምንጭ ነው። ኦሜጋ 3 ፋት አቮካዶ ከፍተኛ መጠን ያለው ኦሜጋ 3 ባይዝም ጤናማ ስቦች ስላሉት የአንጎል ጤናን ይደግፋሉ፣ ስሜትንና የግንዛቤ ስራን ሊያሻሽሉ ይችላሉ። ስለዚህ አቮካዶን በተመጣጣኝ አመጋገብ ማካተት ለአእምሮ ጤና መሻሻልና የመንፈስ ጭንቀት ምልክቶችን ለመቀነስ አስተዋጽኦ ያደርጋል። አቮካዶን ሲበሉ መጠንቀቅ ያለባቸው እነማን እንደሆኑ እኔ አቮካዶ ብዙ የጤና ጥቅሞችን የሚሰጥ ቢሆንም አንዳንድ ሰዎች ስለ አጠቃቀማቸው መጠንቀቅ ይኖርባቸዋል። አንደኛ የአቮካዶ አለርጂ ያለባቸው ሰዎች። አንዳንድ ሰዎች የላቴክስ አለርጂ ሊያጋጥማቸው ይችላል። ይህም ከአቮካዶ ጋር ንክኪ ስለሚፈጥር እንደ ማሳከክ፣ ማበጥ ወይም የምግብ መፈጨት ችግር ያሉ የአለርጂ ምልክቶችን ያስከትላል። ሁለተኛ የተወሰኑ የመድኃኒት መስተጋብር ያላቸው ግለሰቦች። አቮካዶ በቫይታሚን ኬ የበለጸገ ሲሆን ይህም እንደ ዋርፋሪን ያሉ ደምን የሚያነቃቁ መድኃኒቶችን ሊያስተጓጉል ይችላል። እንደዚህ አይነት መድኃኒቶች ላይ ከሆኑ ከፍተኛ መጠን ያለው አቮካዶ ከመጠቀሙ በፊት የጤና ባለሙያን ያማክሩ። አቮካዶ የልብና የቆዳ ጤንነትን ከመጠበቅ ጀምሮ የምግብ መፈጨትንና የአእምሮ ደህንነትን እስከ መደገፍ ድረስ
በርካታ የጤና ጥቅሞችን የሚሰጥ በንጥረ ምግብ ጥቅጥቅ ያለ ፍራፍሬ ነው። እንደ ምግብነት ወይም ለቆዳ እንክብካቤ ብትጠቀሙባቸው አቮካዶ ሁለገብና ለብዙ ሰው ጠቃሚ ነው። ይሁን እንጂ አለርጂ ያለባቸው ግለሰቦች ወይም አንዳንድ መድኃኒቶችን ለሚወስዱ መደበኛ የአመጋገብ አካል ከማድረጋቸው በፊት የጤና ባለሙያ ማማከር ይኖርባቸዋል።